ይቻላል ትውልድ ከማሳደግ ወይ በስነ ስርዓት ልጆቹ ፊት የሆነ ነገር ካለ ልጆቹ ፊት ምንም ነገር ሳይደረግ ጠረጴዛ ዙሪያ ቁጭ ተብሎ መነጋገር ነው። ማማዬ ሲንግል ማሙኝ ልጆችን እያሳደግኩ ነው። ልጄ ዳቆን ነው። በቃ አም ሶ ሃፒ ከዛ ሪሌሽንሽፕ ወጥቻለሁ። ስለተረፍሽ ነው። ይቅርታ ስለተረፍሽ ነው በህይወት አይደለ? አሁን ደስታሽን የምታየው ኦፍኮርስ በፖሊስ አዎ፣ ፖይንቱ እሱ ነው። ፖሊስ አይደለም። ፖሊስ አንቺ እኮ ካልመሰከርሽበት ፖሊስ ምንም አያደርገውም። አልመሰከርበትም። ግን ነገ በሱ እጅ አንድ አድምጪኝ፣ ነገ በሱ እጅ አንድ ሴት ብትሞት ምንድን ነው የምትይው? እኔ እንዲህ ባደርግ ኖሮ ይሄ ሁሉ አይፈጠርም ብለሽ እንደገና ራስሽ ላይ ጸጸት ነው የምታረጊው። አይቀርም ደግሞ ሌላ ሴት ጎርቶ እናያለን። ገባሽ? እኔ ካንቺ በላይ የምናውቃቸው ስንት ልጆች አሉ። እኔ ዩኬ ላይ ታውቂያታለሽ፣ ማሂን ታውቂያታለሽ አይደለ? ማርዬ ፓራላይዝ ሆና በዊልቸር የምትሄደው እሷ እንዲህ ያረጋት ቦይፍሬንዷ ነው፣ የልጁ አባት ነው። ዋት ገባሽ? ከኛ ጋር ነሽ ወይ? ሚውት አድርጊ አንዴ። በጣም ጠንካራ ሴት ሚውት አድርጊ ማሬ። በጣም ጠንካራ ሴት ነች ማሂ። ንገሪያቸው ስለማሂ። አንድ ቀን ግን እንደዚህ ብዬ እል ነበረ፣ እንዲህ ቢሆንስ ለእናቱ ይኖር እያልኩ ስል ነበር አለች። የቻልኩት መጨረሻ ላይ አራስ ሆና ተኝታ ነው እንግዲህ በተኛችበት ጠብቀው አብረው በስደት እንግዲህ ከግሪክ ጀምሮ ነው በዩኬ የመጡት። አብረው ነው ኑሮ ቢልድ እያደረጉት። ቀድማው ገብታ ነው ዩኬ የጠበቀችው። ተቀብለው በስንት ነገር አርጋ ኑሮ ሲጀምሩ አረገዘች። አርግዛ አራስ ሆና ተኝታ ነው እንግዲህ ቢላዋ ይዞ መጥቶ ልጇን የዛለታ ቦታ ቀይራ ነው የተኛችው። እወቁ ይሄንን። በልጇ ቦታ ላይ እሷ ተኝታ ልጇን በዚህ በኩል አዙራ ስለተኛች እሷን ወጋት። ልጁን ነበር የሚወጋው። እወቁ። እንዲህ አይነት ወንድ ወሰደው ፖሊስ። ያን ወስዶ ሲያስረው አዎ ብላ እሷ ኮማ ገብታ ከስንት ጊዜ በኋላ ነቃች። ግን ፓራላይዝ ሆነች። ልጇን ወሰዱባት። ከጡቷ ላይ ነው የወሰዱት ልጇን። ታርጌ እናት ምንም ዋጋ የለውም። ወሰዷት። ልጇን ወስደው አዳፕት አይኗ እያየ ማሳደግ የምትፈልገው ልጇን። ኧረ ሚውት አርጊ በእናትሽ ያስተጋባል አንቺ ጋር እንዴ። አዳፕት አድርገው ልጇን አይኗ እያየ ስንት ዓመት ሙሉ ይውላችሁ። በ9 ዓመት ነው አሁን አብሯት የሚሆነው። በገዛ በወለደችው ልጇ እየመጣ ነበር የሚያያት። ምን ገና ለልጇ ማስረዳት አለባት እንዴት እንደሆነ ማለት ነው። እሷ ለዛ ደረጃ የበቃችው እናቱን ይረዳል እያለች ማለት ነው። ልቻል ብላ ነው ይሄ ሁሉ የመጣባት። ስለዚህ ሰምታይምስ ይሄ ለልጄ ብዬ ምናምን የምትሉት አማርኛ ላይ ይቅርታ አድርጉልኝ፣ አይገባኝም። ግን ቻንሱን ውሰዱት። እቺ ልጅ በብዙ መንገድ ስለያዛት ነው ሊና እዚህ ጋር እንደምንም ብላ ወጣች። ስትወጣ የኛ ምላስ አይቻል፣ የኛ ምላስ ባለጌ ቀጥፎ የሚጥል ቀባሪ ምላስ ነው ያለን። የኢትዮጵያ ሕዝብማ እኔ እንጃ ምን አይነት መርገምት እንደመጣብን ይቅርታ አድርጉልኝ። የሴት ልጅ ጉዳት የሚያዝናናን ደጋረጋት እንኳን ደበደባት የምትሉ ሴቶች ሁላላችሁ። ስለዚህ እኔ በጣም ይቅርታ አድርጉልኝ። አም ኤግዞስትድ። አሁን እኔ እንዲህ አይነት ሐሳብ የምታስቡ ሴቶች ሲጀመር ምን እንደሆናችሁ ልንገራችሁ። ከቤት ውስጥ እየተደበደባችሁ ያደጋችሁ ከልጅነት ኖርማል አድርጋችሁ ይሄዳችሁ ነው። እቺ ልጅ እኮ አተርፍም ነበር፣ ማይ እኮ አተርፍም ነበር። ፈጣሪ ብሎ ነው። ግን ጥንካሬዋን አሁን ሰው አብሯት ሲቆም ማስተማር ጀመረች። ለካ ሰው አለ እስካሁን ድረስ ይኸውልሽ ጭንቅላቷ ትራማ አለ። ከእስር ቤት ሊፈታ ነው እየተባለ። ስለዚህ እሷን የሚያበረታትን ነገር አመት ከምናምን ነው አብረናት የቆም ነው። ልደቷን አብረን እዚሁ ላይ ኦንላይን ስናከብር ምን ስናጠን ስንት ሰው ነው የቀየረችው። ታሪኳ እንድትናገር እየገፋናት ገባችሁ። ስለዚህ አንዳንዴ የያዛችሁ በችግራችሁ ጊዜ የቆመውን ሰው እኔ እንደውም ሰው ሲከበው ሰው አልወድም፣ ትቼ ነው የምሄደው። ሰውስ በወደቀ ሰዓት አንሱ። ሴት ልጅ በተለይ ተደፍራ ተመታ ስትመጣ እንዴት ብላችሁ ጥያቄ አትጠይቁ። መጀመሪያ አዳምጧት። በቃ ተያዘው እሺ ዩ አር ራይት ብላችሁ ተቀበሏት። ከዛ በኋላ አጣሩ። መብታችሁ ነው። ግን የመጀመሪያ ምላሳችሁን አስተካክሉት። በተለይ የልጅ እናት ይሆናችሁ አንዳንድም አላችሁ ባል ብርቅ የሆነባችሁ ባሌ የኔ ባል እንዲህ አርጎ የኔ ባል እንዲህ
ምናምን እና ይኸውላችሁ እናንተ መቻል የቻላችሁትን ሌላ ሴት ላትችል ትችላለች። ማንም ሪሌሽንሺፕ ላይ ፐርፌክት ነገር የለም። እናውቃለን እንዴት ደግሞ እንዲህ የምትሉ ሴቶች ከሆነ ከሰው ጋር በሆነ ነገር የገባችሁ የተነካካችሁ ሴቶች ናችሁ እንደዚህ አይነት ችግር የምታመጡት። እውነቴን ነው የምላችሁ። ይሄ ለልጄ ብዬ ምናምን እኔ ትክክለኛ ታሪክ ልንገራችሁ። አንድ ልጅ ካናዳ ነበረችና ካናዳ ሆና ከኢትዮጵያ ትሄድና የኛ ጓደኛ ናት ማርዬ። ክለብ ይዘዋት ይወጣሉ። ክለብ ወጣ ክለብ እየጨፈሩ በቃ የኔ አይነት ጭንቅላት ነው ያላት። ክለብ ላይ ሆነው ይሄ አዲስ ነው ፍሬሽ ነው ምናምን ይላሉ አበሾቹ ገባሽ። ከዛ አንደኛው ይመጣና ቂጧን ይመታታል። ሲመታት በጠርሙስ ትከከዋለች። ከዛ ስትመታው ፖሊስ ይመጣል ምናምን እሱንም ይወስዳሉ። ያው የውጭ ሀገር ነካኝ መታው ሰልፍ ዲፌንስ ነው ስትል ቪዲዮ ይውጣ ይባላል። የክለቡ ሲወጣ ቂጧን እንዲህ ሲመታት ጉሮሮዋን ሲይዝ ምን ታረጋለች ሲባል እነዛ እሷን ጥፋተኛ ሲል የነበረው ቪዲዮ ሲወጣ እሷ እንትን ናት ገብቶሻል ትክክል ናት። ከዛ ምን አረጓ መሰለሽ ሽምግልና መጣባት። ይሄ ልጅ ህይወቱን ሊቀይር ነው የመጣው ከኢትዮጵያ ድረስ ስንት ከፍለው ቤተሰቦቹ እባክሽ በሽምግልና በብር ገደል ይግባ አለቻቸው። ከዛ ህዝቡ አገለላት። ዩሲ በውጭ ሀገር አበሻ ኮሚኒቲ አገለላት። ተነፉን ያለቻቸው ትታ ሌላ ከተማ ሄደች። በቃ አሁን አክብረዋት ይኖራሉ። ያ በጣም ከባድ ነው። እና ቴንኪዩ ማን ነው ጊፍት የሰጠኝ? በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ኢሞሽናል ሆኜ የማወራው ሴት ስለሆንኩ ነው። እሺ በቀደም ለታ ምን እንደተባልኩት እዚህ ይቻላል በጣም በማቀው ሰው ማለት እዚህ ጋር በምናቃት ሚዲያ ላይ በምናቃት ሴት አንቺ በጣም ኢሞሽናል ሆነሽ ነው የምታወሪው፣ ትራማ አለብሽ አለችኝ። ኦፍ ኮርስ ሁላችንም ቤት አለ ትራማ፣ ወደዳችሁም ጠላችሁም ሁላችንም ቤት። ሌላው ቢቀር በር ላይ ቁጭ ባለ ዱርዬ ቂጥሽን ተጎንትለሽ ታውቂያለሽ። ሁልሽም አቢዩዝ ማለት ግዴታ እግርና እግርሽን ከፍቶ አይደለም ሊገባው። ስለዚህ አዎ ትራማ አለብኝ። ለዛ ኢሞሽናል ሆኖ ትራማ ሁላችንም አለብኝ። እኔ እኮ ታምሜያለሁ። ትራማ የሚባል ነገር አለ። ሁሌም ያመኛል ሳስበው ልጄን ሳያት ምናምን ነገር ያመኛል። ላይክ መመታቴ እንደዛ ደም በደም መሆኔ እንግሊዝ ሀገር ላይ ቁጭ ብዬ ህግን እያወቅኩትኝ ላይክ ህጉን እያወቅኩትኝ ሴት ልጅ መነካት የለባትም እየተባለ እያወቅ አለማሳሰሬ ይሰማኛል። ግን እኔ የእሱን እስትንፋስ ብዘጋው ስንት ህዝብ የሱ እስትንፋስ ይዘጋል። ያመኛል እኮ እንዴ ደሜ እዛ መጎዳቴ ምናምን ነገር ወይኔ የአንቺ ትንፋሽስ ዋጋ የለውም ማለት ነው? አንቺ ለሰው ጉሮሮ የምታስቢው ለሰው ገንዘብ ሰርቶ እንዲያበላ ለቤተሰብ ብለሽ የምታስቢው የአንቺ ህይወት ዋጋ የለውም ብለሽ ታስቢያለሽ? ለአንቺ ሰዎች፣ ለራስሽ፣ ለልጆችሽ እንዴት ነው? ለዛ ነበረ ቅድም ማርዬም ለራሳችሁ ዋጋ ስጡ እያለች የነበረችው። ለራሳችሁ ዋጋ መስጠት አለባችሁ ማለት ከዚህ ነው የሚጀምረው። መጀመሪያ ራሳችሁን የሆነ ቦታ ላይ ቁጭ ስታረጉ የሌላ ሰው ሂሳብ ምንም አያገባችሁም። ውጭ አንቺ ፊት ለፊት ስታስቀምጪ ቤተሰቡ የሱ ህይወት የምናምን ቢገለበጥ ያንቺ ጉዳይ አይደለም። መጀመሪያ you should put yourself first. that's it። እንደዛ ነው መሆን ያለበት። ለምን የሱ ቤተሰብ አይደለም ዘሩ ሙሉ ላይራበም ምን አገባኝ እኔ ከሞትኩኝ ለልጆቼ ምንድን ነው? አንቺ ነሽ መጀመሪያ ለልጆችሽ መኖር ያለብሽ። ሲጀመር አንቺ ጤነኛ ካልሆንሽ ደግሞ ልጆቹ ራሱ በሰላም ማሳደግ አቺም የነሱ ህይወት አሪፍ አድርገሽ እንትን ማድረግ አቺም። ልጆቹ ደግሞ ነፃ ወረቀት ናቸው። አንቺ ምጽፊው ነገር ነው እነሱ የሚኖሩት። that like I don't know አይ ተመስገን እንደዚህ አይነት ወንድ አያጋጥም። በጣም ትክክል ነሽ ዊንታዬ። አሁን ተማርሽ ትንሽ አንዴ ያረግሽው ነገር ትክክል አልነበረም። ግን ያው
አልፏል። አሁን ኤክስሽ ነው ይመስለኛል። ይኸውልሽ ማማዬ አይ ሰላም ይሁን። እንዴት ነህ? እግዚአብሔር እኔ ይመስገን። አሁን ትሮማ አለብኝ ላይክ ጭንቅላቴ ቆይ አንዴ ሀኒ ቆይ ነው እኔ ለሚሰጠኝ እዚህ ጋር አስተያየት መስጠት የምፈልገው ካለሰ ሰምቲንግ ሳ እሺ አውሪ እና ከዛ በኋላ እሱ ባረገብኝ ነገር ላይክ ከስድስተኛ ፎቅ አንደኛ ፎቅ አውርዶኝ ምናምን ነገር ኢስ ኦኬ። ፖሊስ ሲመጣ ህግ ላይ ቀርበን ምናምን ተዉት ያልኩትኝ ደግሞ ላይክ በቃ የሚራቡ እናትና አባት አሉት። እነሱን ለምን እወዳለሁ ብዬ ነው በኢትዮጵያዊነቴ ኢትዮጵያ እስከሆንኩኝ ድረስ ለምን ይራባሉ? ለምን ልጁ ላይክ አይ ጀስት ላይክ ሰርቶ ይርዳቸው በሚል ነገር ነው። እኔ ልጎዳ ኢትስ ኦኬ። ኮማ ገብቼ ነበር። የስ ኮማ ገብቼ ነበር። አንድ ሳምንት ኮማ ገብቻለሁ። አንድ ጥያቄ ብቻ ልጠይቅሽ ሀና፣ ይቅርታ ላቋርጥሽ ነው። ኮማ ስትወጪ ምንድን ነው ያደረግሽው? ኮርት ነው የሄድኩትኝ። አንድ ላይ አብራችሁ ሆናችሁ ወይስ? እኔ ነኝ የከሰስኩትኝ። እኔ ሳልሆን ፖሊስ ነው የከሰሰው። አንቺ መክሰስም አልፈለግሽም ነበር? ኖ አዶ ወንት ለምን ዋሸሽ? እና ይቅርታ ቢጠይቅሽ ኖሮ አብረሽው ትሆኚ ነበር? ኖ አውል ኔቨር ኖ እኔ እና እሱ አብረን አንሆንም፣ አንቀጥልም። ግን በቃ ፎርጊቭም። ምክንያቱም እኔ እግዚአብሔር ያስተማሪ ነገር አለ። አይ ፎርጊቭም። እኔ እና እሱ ግን አብረን መኖር አንችልም። እኔ ቃል የለኝም። አውሯት እናንተ። ኖ እንዲያውም እግዚአብሔር ደስ የሚለው ነገር በአንቺ ምን ቢሆን ይሻል ነበር መሰለኝ? እሱን አሳስረሽ አንቺ ሰርተሽ ጎበዝ ልጅ ሆነሽ ወላጆቹን ብትረጂ ኖሮ እግዚአብሔር ደስ ይለው ነበር። ሂኔት ጎር ጄል እንዴ እየገደለሽ እኮ ነው። ይቅርታ ጠይቀሽ ለወላጆቹ ይኑርላቸው ትያለሽ ነው። እንዲያውም እሱን አሳስረሽ ሰው እንዳይገድል ታወጪው ነበር ነፃ። ኦኬ። ሁለተኛ አንቺ ደግሞ ሰርተሽ ወላጆቹን ብትረጂለት እግዚአብሔር ደስ ይለዋል። ምን አይነት ስራ ነው እንደዚህ አይነት? ኧረ ተው፣ ኮዲፔንደንሲ ይባላል ይሄ። ኧረ ተው ሴቶች እንዴ። እስቲ ዮኒ አውራ፣ እንደ ወንድነትህ ምን አይነት አስተያየት ነው የምትሰጣት? እኔ የማይገባኝ ነገር ብዙ ነገር አለ። አሁን እዚህ ጋር ብናገር ለኪ ነው የማይሆን ነገር ልባል ነው። ግን ማለት የምፈልገው አትዘኑልን፣ ካሁን በኋላ አትዘኑልን። አብረናችሁ እያለን ጥሩ ወደ ድብድብ የሚያደርስ ነገር ሊፈጠር አይችልም። እኔ ጎድቻት መጨረሻ ላይ እሷ ለእኔ አስባ ቤተሰቦቼ እንዳይጎዱ ብላ ከምታስብ አብረት እያለው እንደዛ ብታስብልኝ ደስ ይለኛል። እዛ ደረጃ ከተደረሰ በኋላ ደስ ግላቭ ዛፍ መክሰስ ካለባት ትክሰስ፣ ማድረግ ያለባት ትድረግ። ያ ሰው በዛን ሰዓት አስፈላጊ መስሎት ነው አይደለ መደባደቡ እንትን ማለቱ መማታቱ እንትን ያደረገው። አሁን እኛ አንድ ሳይድ ስቶሪ ነው የምንሰማው። እኔ ብዙዎቹ እኔ እንዲህ መውቀስ አልፈልግም፣ ግን ኃይለኛ ኮንትሪቢዩሽን የሚያደርጉት አሉ። መጨረሻ ላይ ወደ ጉዳት ነው የሚሄደው፣ የታወቀ ነው። ግን አብረናችሁ እያለን ካላሰባችሁልን በኋላ ከጎዳናችሁ በኋላ አታስቡልን። በቃ አንፈልግም። ማሳሰር ካለባቸው አሳስሩ። እኔ ወሬ ጣለሁ። ሶሻል ሚዲያ ላይ እየመጡ የእነሱን ያደረጉትን እዛ ሪሌሽንሽፕ ውስጥ ኮንትሪቢዩት ያደረጉትን ነገር አይናገሩም። ቪክተም ሲሆኑ መጥተው ብቻ ያወራሉ። እና እዚህ ጋር ሲወራ ወንዶች እንደዚህ ተብሎ ነው የሚወራው፣ አንድ ግለሰብ ባደረገው ነገር ማለት ነው። ሁል ጊዜ ከአሁን በኋላ አታስቡልን፣ በቃ አታስቡልን። ዮኒ እሱማ ስንት ጀግና ወንድ እኮ አለ፣ ሚስቱን አንቀባሮ የሚያኖር ገርል ፍሬንዱን አንቀባሮ የሚያኖር። እሱም እንደዛ ነው፣ በቃ እሱም እንደዛ ነው ሌብል የሚደረገው። ያ ሰውዬ አንድ ቀን ስህተት ቢሰራ ያ ሁሉ ያደረገው ነገር አይታይም። ያ ሰው ከሌላው ሞንስተር በምንም አይለይም። ብሊቭ ሚ አንቀባሮ አኖሮ ምናምን። አሁን እኮ ምንም ጥሩ ነገር አልሰማንም። ዮኒ ታዲያ ልጅቷ የተናገረችው እኮ
በቃ ተለያይተናል፣ ነገር ግን ልከሱ አልፈልግም ምን ያለችው። አንተ ደግሞ ለምንድን ነው የማትከሰው እኮ ልነግርህ እኮ ነው። አሁን እኮ እንትን የሚል ቃል ነው አሁን ራሱ ይሆን አንተም የተናገርከው ምንድን ነው? አብረናቸው እያለን ያ ሁሉ ያደረግነውን ነገር አይቆጥሩትም አልክ። እሷ ደግሞ ብዙ ነገሩን አይቼ እኔ ተጎድቼ ተለይቼ ያለው ነገር ግን መክሰስ አልፈልግም አለች። ዊች ሚንስ ያደረገላትን ነገር ቆጥራ፣ የበሉትን ነገር ቆጥራ፣ ሀፕን ያደረገውን ነገር ቆጥራ እግዚአብሔር ለእኔ አስተምሮኛል፣ እግዚአብሔር ይቅጣው፣ አላሳስረውም። እሱ ህይወት ውስጥ መቆየቴ ግን ነፍሴን ስለሚነጥቀኝ እግዚአብሔር ቅጣቱን ይስጠው፣ እዛ ሪሌሽን ውስጥ አልቆይም ብላ ነው የወጣችው። ተረዳችሁ? እኔ በእሷ ሀሳብ ላይ እስማማለሁ። ይቅርታ አድርጊልኝና የምስማማበት ምክንያት ማልስማማው እዛ ሪሌሽን ውስጥ ብትቆይ ነበረ። ቆይ ሀንዬ አንዴ አዳምጫ ያለው እስካሁን ድረስ እና እሷ እዛ ሪሌሽን ውስጥ ብትቆይ ነበረ የምቃወማት። ግን በቃ እዛ ሪሌሽን ውስጥ ወጣች። የተወሰነ ፓርቱን ነው የምስማማው። ነገር ግን አልከስምም አላስቀጣምም። እግዚአብሔር ይቅጣልኝ። እግዚአብሔር በዛ ህይወት ውስጥ ያስተማረኝ ነገር አለ፣ የበላለው ነገር አለ፣ ፍቅር እያለን ያሳለፍነው ነገር አለ። ያ ማለት ለሰው ልጅ ለዛ ለበደላት ሰው ይሄ ቃላት ለገባው ሰው በሰዓቱ ላይ ገባው ይችላል። ሲቆይ ግን የሚገባው ይሄ ትልቅ ቃል ነው። ይሄ ትልቅ ህመም ነው። ማርጌ ሰዎች መቀጣት አለባቸው በህግ አምናለሁ በትክክል። ነገር ግን ከቅጣትም በላይ አንቺ ደግሞ ስትቀጭ ይሄ የህሊና ቅጣት ነው። እግዚአብሔር በተዘዋዋሪ አንቺን የጎዳሽ ሰው በሌላ ሰው ያስቀጣዋል። እሷን ላደረጋት ነገር ግን እሷ ስላላስቀጣችው ስላላሳሰረችው ያ ሰው ለእሷ የዘላለም የእስረኛዋ ነው። ገብቶሻል አይደለ? እንደዚህ አይነት ነገር ስፕሬት አታርጉ የኔ ቆንጆ። ቆይ ትጨርስ እስቲ፣ ገርሞኛል። እኔ ራሴ ቆይ ትጨርስና ሁላችንም የራሳችንን አስተያየት። ኦኬ እኔም የራሴን ሀሳብ እኮ ነው። እኔ እኮ አሁን ለምሳሌ ሁሉም ሰው ሀንዬ ሁሉም ሰው እንደዛ ያድርግ፣ ሁሉም ሴት እንደዛ ያድርግ እያልኩኝ ሳይሆን ዮኒ ወንድሜም ካለው አንግል ተነስቼ ነው እያልኩኝ ያለሁት። ገብቶሻል አይደለ? ወይም ደግሞ አንድ ሰው የሆነ ጉዳት ሲደርስበት መክሰስ የለበትም ማስቀጣት የለበትም አይደለም። እሷ ያደረገችው ላይ ግን ብዙም ጀጅ አታድርጓት ነው። እሷ ከዛ ሪሌሽን ራሷን አግላለች። እግዚአብሔር ይቅጣው፣ እግዚአብሔር ይክፈለው። እኔ ግን ላሳለፍነው ነገር ብዬ አልከሰስኩትም ቢኮዝ ለቤተሰቦቹ አለች። ይሄ የእሷ መብት ነው። ገብቶሻል? ይሄ መልስ ደግሞ ለዮኒ ወንድሜ ነው። እናንተ እኮ መልካም ነገር ያደረግነውን አንቆጥረውም አቆጥሩትም ላለው ቆጥራማ ነው። እቺ ልጅ ያላሳሰረችው ነው። ዲስ ማይ ፖይንት ነው። ገብቶሻል ማርዬ? ማርያን ዊንታ አውሪና ከዛ ዮኒ ትቀጥላለህ። ይኸውልህ እኔ ዮኒን የምለው ማለት ነው እሷ ላይክ ስለዋለላት ስላደረገላት ስለከፈለላት ውለታ ብላ ሊገድላት ሊመታት በተነሳ ዕለታ ለሱ ብላ ይቅርታ አድርጋ እንትን ልትለው ኦፍኮርስ ለምን ፕሪንሰስ አድርጓ አያኖረኝም? አንድ ቀን ደወይ ላይክ አንድ ቀን እጁ ያነሳ ዕለታ እኔ ፖሊስ ጣቢያ ነው የምከተው። ለምን ተብሎ ነው እሱ የከፈለልኝ ውለታ ምንም ማለት አይደለም። አም ሶሪ ይቅርታ አንዴ እኔ በአጠቃላይ እዚህ ጋር ልገልጽላችሁ የምችለው ይቅር የሚያባብለኝና ይቅር የሚያባብለኝና የማያባብለኝ ሲቹዌሽኖች አሉ ህይወት ላይ። እኔ ከሞትኩ በኋላ ይቅር አልኩ ተባባልኩ ምናምን ደዝም ማተር። ከሞትኩ በኋላ እኔ ምንድን ነው ትርጉሙ? 7 ፎቅ ማለት ተጎትቼ እየተደበደብኩ ወርጄ ኮማ ላይ ገብቼ ፈጣሪ ብሎልኝ እንጂ የተረፍኩት ኢትዮጵያ ብትወል ልትሞት ትችላለች፣ ህክምናውን በስርዓቱ ስላልሆነ እስከምደርስም ሰርቫይቭ ላታደርግ። ግን ለልጆቼ የምሰጠውን ነው፣ ለልጆቼ የምሰጠው ፊድባክ ነው። ልጄ ትምህርት ቤት ሄዶ ልጅ ደብድቦ መጣ ስትል ሚንስ ራይት መሆኑን ተቀብሎ ነው ይሄን ነገር ያደረገው ነው። ልጆቻችን የምናሳድገው አንቺ ይቅርታውን ነው ያየሽው። ልጆቻችን ደግሞ የእንደዚህ አይነቱን ነገር ይቅርታ ኖርማል አድርገው ነው የሚሄዱት መንገዱን ነው። አለስ ልጆቻችን ፊት የምናደርገውን ነገር መጠንቀቅ አባችሁ። ይሄ ነው ጥሩነቱ ምናምን። እኔም ጥሩ ስለሆንኩለት ነው ሚስቶኛ አብረን ይኖር ነው ጥሩ ካሳለፍን። ግን እንደነገርሽኝ ከሆነ ይሄ መጀመሪያሽ አይደለም። 6 ወር እርጉዝ ሆነሽ ልጅሽ እንደዛ ያለ ነው ፊት ለፊት የመታሽ። ምን ያህል እድሜ አብራችሁ እንደኖራችሁ አንቺ ታውቂዋለሽ አይደል እንዴ? ስለዚህ አንዳንዴ ይቅር የምንለው ነገር አለ፣ ይቅር የማንለው ነገር አለ። ሁለት እስቲ አንቺ አሁን እየኖርሽ ነው፣ ሰላም ተለያይታችኋል። ነገ እስቲ አንቺ ሌላ ወንድ አግቢና ላይፍ ጀምሪ። እመኝኝ ትረስሚ ይመጣል።
የዛኔ ወይ በልጆችሽ ይጎዳሻል። አሁን ማንም ስለሌለ ነው ዝም ያለሽ። እንዲህ አይነት ወንድ በጣም ባለጌ ነው። እኔ እንዲህ ያላችሁ የምታዝኑ ሰዎች አላውቅላችሁም። ለልጆቻችሁ የምታመጡትን መዘዝ ተቀበሉት። ከራሳችሁ አልፎ ወደ ልጆቻችሁ ነው የሚመጣው። ልጆቹም ቢወድ ኖሮ እኮ ልጆችሽ ፊት አይመታሽም። ወንድ ልጅ እኮ የኛ ፕሮቴክተር ነው እንጂ የኛ መቼ አይደለም፣ መሆንም የለበትም። ገባችሁ? ስለዚህ እኔ አሁን አንድ የምሰጣችሁ ደግሞ ይሄ ለልጆቼ ብዬ ነው ምናምን ብላችሁ ምክንያት የምትሰጡ ሰዎች እኔ አልቀበለው። አለቀ። ቅጣትን በቃ ከህግ ስር ማንም ሰው እንደሆነ መተዋወቅ አለብን። እኛ እኮ ሀገራችን ላይ እኮ ህግ አልከበር ስላለን ነው እኛ ሴቶች እዚህ እየተሰቃየን ያለ ነው። ህጉ ቢከበርልን እኮ ኖሮ የተወሰነ ወንድ አርፎ ይቀመጣል። የደፈረ ይቆረጥ ቢባል የደፈረ እንዲደረግ ቢባል ይገደል። እውነቴን ነው የምላችሁ። በተለይ ህፃናትን እየደፈረ ላይፋቸውን እያበላሸ በየሆስፒታሉ ማታዩት ብዙ ነገር አለ። በየማሳደጊያው ልጆች እንዴት እንደሆኑ አታውቁም። ስለዚህ እንደዚህ ብለን የምንናገረው ትናንትና ጎሽ እየተባለ እናቶች ልጆቻቸውን እየደበቁ የደፈረ ልጃቸውን የደበደበ ልጃቸውን ደጋረገ የኔ ጀግና እያሉ የሚደብቁትን ያንን ነው እንቃወም እምላችሁ። ዛሬ ይሄ ሁሉ መዘዝ የሚመጣው አደባባይ ላይ የደበደበና የደፈረ እኩል ቁጭ ብሎ ከኛ ጋር እያወራ ገብቶ እስቲ ያስረዳ እየተባልን እንደዚህ ፊት ለፊት እየተሳደበ ደረቷን ነፍታ ለምትከራከር ሴት ማማዬ ይኸውልሽ ላንቺ ስላንቺ ህይወት ብቻ አይደለም ማወራው። አንዴ ሀና ይቅርታ እሺ ልጨርስ፣ አታቋርጪኝ። ታምሜያለሁ። ምንም ብትታመሚ ታዲያ መድኃኒቱ እኮ እጅሽ ላይ ነበር፣ አላረግሽውም እናቴ። ስለዚህ አሁን አንዴ ሚውት አድርጊና ልጨርስ፣ ኢንተራፕት አታርጊ። እሺ አንዴ እኔ አሁንም የምናገራችሁ ነገር እባካችሁ እናንተ እሺ ተደብደቡ፣ መብታችሁ ነው። ለልጆቻችሁ ግን መደብደብን ኖርማል አድርጋችሁ አታስተምሩ። ኖርማላይዝ እያረጋችሁላቸው ነው። በቃ ዮኒ እኮ ተናገረ አትዘኑልን ብሏል። ሀና አንዴ ሚውት አድርጊልኝ ፕሊዝ ፕሊዝ። አንከራከር፣ ቆይ አንዴ ሀና ክርክር አናርገው። ያንቺን ህይወት አይደለም የማወራው እኔ ለሁሉም ሴት ነው። አንዴ ይቅርታ እንዴ ምን ሆነሽ ነው? እኔ ስለተከራከርሽ እኮ አንቺ ልክ ነሽ እኔ ልክ ነኝ እየተባባልን አይደለም። ለማንኛውም እኔ የምነግራችሁ ነገር ከናንተ ህይወት ቀጥሎ የልጅ በተለይ ልጅ የፈጠራችሁ ሰዎች እባካችሁን፣ ገባችሁ? እባካችሁን ራሳችን ጭንቅላት እናሰራ። እዚህ ጋር ሞዲሬተርሽ ናት የጻፈችው ነገር why are you so rude for her? እኔ ሩድ አይደለሁም እናቱ። yes you are she's trying to what እናቴ ቤቢ ማሬ ቤቢ ቆይ ልንገርሽ፣ እኔ ማር ታያት ሀና ታውራ በእናትሽ። ምክንያቱም አንዳንዴ ስናወራ ሰው እንዳገኘች ቤተሰብ እንዳገኘች ቅልልስ ሊላት ስለሚችል ሌላ ሀርቶ ከዛ በኋላ እንማከራለን። እሺ አዲስ ደወለቶ ያ ማውራት ፈልጋለች ማሬ ተረጃት ቤቢ ሲኒ ኮታውራ አላልኩም ሜሪ አይ ኖ ገብቶኛል ማሬ ግን በቃ ተቀጥል ያልኩት ክርክር አናርገው ነው። እኔ አልተናገርኳትም፣ ሩድ አልሆንኩባትም። ኖ አልሆንሽም፣ ሩድ አልሆንሽም። ግን አይ ከታችም ብላ ስለጻፈች ነው ፊሊንጓን ይሆናል አይደለ ሪሊፍ ማድረግ የምፈልገው ነገር This is not the place guys, this is not the place። ይኸውላችሁ እርዳታ የሚያስፈልጋችሁ ከሆነ መጀመሪያ እርዳታው ነው የሚቀድመው። ሶሻል ሚዲያ ላይ እኮ nobody owes you understanding። እሷ እንግዳ ሶሻል ሚዲያ ገፋኝ እኮ ይኸውልሽ፣ ለዛ እኮ ነው እኛ መጠንቀቅ ያለብን። እንዲህ አይነትን ሰው ሜቢ ወደ ራይት ዳይሬክሽን እንትን ማድረግ ሳምሃው ሰፖርት የምታገኝበትን መንገድ መምራት ነው። ሶሻል ሚዲያ ላይ መጥቶ ሲወራ ግን እዚህ አሁን ለመዳን እያሰቡ ያሉ ሰዎች ራሱ የማሰ እልህ ውስጥ የሚገቡ ይኖራሉ። አባቴ የምኖረው እንግሊዝ ሀገር ነው። ሶሻል ሚዲያ አያስፈልገኝም። ሳፖርት ደግሞ ማድረግ ከፈለኩኝ ሄጄ ሳፖርት ማድረግ እችላለሁ። አመነርስ ሰው እንደዛ ብላ ትንገረኝ፣ እኔ አውቃለሁ። አሁን አንደርስታንድ አድርጋት፣ በቃ ማውራት ፈልጋለች። በቃ አንደርስታንድ እናድርጋት። በቃ
ተረድ ይገባሃል ምን እንደምታወራ ያለችው ራሱ ፕሊዝ ገባኝ እኮ በቃ ታውራ ላይክ ስለ ጭንቅላት ማውራት የምፈልግ ከሆነ ደግሞ አወራልሃለሁ። አመና ያለሽ አንቺ ምን ችግር ቶክ ኦኬ ላውራሽ ኦኬ ምን ያህል ጊዜ አብራችሁ ነበራችሁ ከዚህ ሰውዬ ጋር? 6 ዓመት 7 ዓመት 6 ዓመት 7 ዓመት። እንዴት ተገናኛችሁ? ላይ ስፖንሰር አድርገሽ ነው ያመጣሽው ወይስ ለንደን ነው የተገናኛችሁ? ኖ አይ ጀስት ሜት ሂም ኢን ለንደን። ኦኬ you met him in London። ከዛ ስንት ልጆች ወለዳችሁ? 2 ልጆች። መቼ ነው ይሄ ሰው አቢዩሲቭ መሆን የጀመረው? ነው አንተ ጥያቄ ለመጠየቅ ላይክ who are you ላይክ ምንድነው ማለቴ እንደ ልታስተምሪ ነው አይደል የገባሽው? so that way we need to know like ያለውን ዲቴል ነው። ማና አንተ ሳይኮሎጂ ነክ ነርስ ነክ? I don't have okay የምጠይቅሽ ጥያቄ እኮ ሲምፕል ጥያቄ እኮ ነው። when you ask me a question ዮኒ ማሪ ተረዳት። አሁን ተረዳሃት አይደለ? ማውራት ትፈልጋለች ለርህርቶ እኮ ሜሪ እኛ እኮ ዊሌተር ቶክ ግን የምንጠይቅሽ አንድ ነገር የምንጠይቀው ጀጅ ልናረጋት አይደለም፣ ለመረዳት ነው። እውነቱን አውቀን ነው መናገር የምንችለው ፖይንቱን። አይ ኖ ቤቢ እንዴት ነው ምንም ነገር ምንም ኢማጂን ያረግሽው ነገር የለም፣ ምንም የምታየው ነገር የለም እንዴ። ሰው እኮ ዝም ብሎ ሲያወራ ኢማጂን ታረጋለህ። አዳምጡና እዚህ ጋር እኮ አሁን ሜሪ እኛ እኮ ሰብጀክታችን እየተማማርንበት ነው። በቃ እሺ ንቀያት ካላስ ንቀሏት ካላስ በቃ ንቀሏትና ቱጣ እናንተ የምትማማሩበትን እናውራ። በቃ አስወጣት። ምክንያቱም በቃ አሁን እዚህ ጋር ይቀርማማት ማንች ከሆነ እዚህ ጋር ወጣ አንድ ይላረርግ ነው የምትለውን ሴት ልንረዳ አንችልም። ንቀያትና ማሚ ልታረጉኝም ካለች ገባች ነገሩ ማውራት አልቻለችም። መናገር ትፈልጋለች። ማሪ አንዴ ይቅርታ፣ እኛ እዚህ ጋር እህቶቻችንን ቢያንስ በተወሰነ መንገድ እናግዛለን ተባብለን እስከገባን ድረስ ለምን ትነቀላለች እኮ? ስሟታ ወይም ስሟት ወይም አስወጣትና ሌላ ወሬ እናውራ። እሺ ታውራ በቃ 10 ደቂቃ ታውራ። ለምን እድል አትሰጧትም? ታውራ ይኸው ሚዩት አድርገናል። አውሪ ግን ሁሉንም በስርዓት አስረጅን እናቴ። እዚህ ጋር እንትን መማማር ነው የምንፈልገው እና በቃ ስጨርስ ካልተግባባን እናመሰግናለን እንላታለን። ካላስ ኦኬ አንዳንዴ የሆነ ሰው እየተረዳችሁ የሆነ መረዳት የሚባል ነገር አለ። አና እኔ ሶሪ እንትን ፐርሰናል ትንሽን ለማለት አይደለም። ኖ ጀመር ራሳችን የሆነ ደረጃና ትምህርት አለን። ገባህ? ኦኬ ሶ አንተ በምትፈልገው መንገድ ትሄዳለህ፣ እኔ ደግሞ በምፈልገው መንገድ እሄዳለሁ። ምንም ችግር የለም እኮ ያለሽ ምንድነው እንድናቅ የምትፈልገው ነገር አቢዩዝ ኦኬ አቢዩዝ ስለ አቢዩዝ እንድናቅ ነው የምንፈልገው አይደለ? ኦኬ ጎ ሄድ ንገሪን በቃ። አንቺ አሁን እኔ አልጠይቅሽም። አንቺ አንተ ተናገር ሂድ። ኖ አሁን እኮ ልሽ እኔ ላስጨንቅሽ አልፈልግም። አንቺ ምን ሰጠንሽ ማሬ? አንቺ አውሪ እና ከዛ በኋላ እነሱ ደግሞ አስተያየት ይሰጣሉ። ኖ ሌት ሚ ጊቭ ሂም አሁን ተግባባችሁ አይደል? በቃ ስለዚህ አሁን ንቀያት፣ በቃ ታያት። እናንተ የምታወሩትን ነገር አውሩ። ሞዴሬተሮች እንትን በለው። አስቴን አልቻልኩበትም ለምን እንደሆነ እንደኔ። ኧረ እኔ ራሴ እወጣለሁ። እሺ በጣም ጥሩ። እንግዲህ ከታችም በቅድሙ ጉዳይ አይ አይደለም፣ ከታችም ጀጅ ስታደርጉ የነበራችሁ ሰዎች አላችሁ። ይኸውላችሁ ህይወታችሁ ላይ የራሳችሁ ዳኛ፣ የራሳችሁ ህይወት፣ የራሳችሁ ተጫዋች፣ አጥቂም ዲፌንድም ምናምን ሆናችሁ የኖራችሁ ሰዎች ያ መብታችሁ ነው፣ አያገባንም። በቃ ከፈለጋችሁ ሁኑ፣ ግን እኛ ደግሞ በራሳችን እንሁን። እኔ ጀጅ እያረኳት የገፋሻት ነው ምናምን የምትሉ ነበራችሁ። መልሱን አያችሁት? ይሄ ነው። አንዳንዴ የቱ ጋር እንደቆምንም አናቅም።
በቃ እሷ ናት በፈጣሪ ስራ የተረፈችው እንጂ እሱን ለፈጣሪ መስጠት አይደለም። ለምንድን ነው የማትነቁት እናንተ እንዴ? የሰለጠነ ዓለም ላይ እየኖርን እንደደደም ማሰብ ምንድን ነው? እኛ እንኳን ኢትዮጵያ ሆነን ፍትህ አተናል ብለን እንኖራለን። ምንድን ነው የምታወሩት? ኤቭሪዴይ እኮ ነው እኛ አቢዩዝ የምናሳልፈው ኢትዮጵያ ላይ። ሱቅ ብትገባ የት ብትገባ መንገድ ላይ ብትሄድ ለከፋ እኮ አይቀርም። ከለከፋ እኮ ነው የሚጀምረው አቢዩዝ። ስለዚህ እንደዚህ ብላችሁ አትናገሩ። እንደዚህ መናገር ለማንም አይጠቅምም፣ ልንገራችሁ። ሁለተኛ ነገር ደግሞ እኔ የምናገረው እዚህ ጋር እኛ እሺ ተቀጣን ተደበደብን ምናምን ብለን እናወራለን። ለልጆቻችን ግን የምንሰጠው ኑሮ አትሊስት ይስተካከል ነው። ያሳለፍነው ህይወት ልክ አልነበረም እና ልጄ እንዲህ ነው ብላችሁ ልጆቻችሁ ማስተማር ወቁ። በቃ እኔ እንደፈለጋችሁ በሉኝ፣ ጨካኝ በሉኝ፣ ግን እናገራለሁ። እኔ የልጆቼ አባትም ቢሆን ልጆቼ ከኔ አይተው ራይትን ነገር እንዲማሩ 10 ምናምን ዓመት ችዬው ያውን ባቢዝ ኖሬ ሰላም ይኑር ምናምን እኔ አልልም። ማለት የፈለገ ማለት ይችላል። ተቀጥቶ ልጆቼ ራይት እንዳልሆነ መደብደብን ማለት እኔ አባት ሆኖ ለልጆቹ ኃላፊነት ያለውን ሰው መቀጣት አለበት። ስለዚህ አንዳንዴ እያሰብን እንናገር። የኛ ህይወት ሚስቴክ ሆኖ እንደገና ለሌላ ሰው የሆነ የማይሆን ስተት አንናገር። ኦኬ ኖርማል ነው ማለት ነው ይቅር ልበለው ብላ የምትኖር ሴት አለች። ይሄን ወቁ። ስለዚህ እዚህ ጋር እኛ ሶሻል ሚዲያ ላይ ጀጅ ልናረግ አይደለም፣ ልንማማር ነው። ኦፍ ኮርስ ሶሻል ሚዲያ ኢንፍሉዌንስ አለው፣ ወደዳችሁም ጠላችሁም። አንድን ሰው ማግለል እንችላለን። ያ ሰው ማን እንደሆነ ኤክስፖዝ ማድረግ እንችላለን። ያጠፋን ሰው መደበቅ አይቻልም። የኔ ፖይንት ያ ነው። ገባችሁ? ስለዚህ ሌሎቻችሁ እንደዚህ ሩዶን ሽባት ምናምን ላላችሁ ደጋረኩ። በቃ ቀጥሉ ሌሎቻችሁ። እኔ አንድ ነገር ማለት የምፈልገው ሶሪ፣ እዚህ ጋር እንትን ካላችሁ ምንድነው መሰላችሁ፣ እኔ እንደ ወንድ ልጅ ኮንቴክስቱን ማወቅ በጣም እየሰማ ነው ስለሆነ እኔ ራሴን ማመን በቃ አይደለ ግራ ገብቶኛል። እኛ እንዲህ አይነት ፍጡሮች ነን እስከማለት ድረስ ማለት ነው። እና እባካችሁ እህቶቼ ሆይ ለኛ አብረናችሁ እያለን የማታግዙን ከሆነ እንደዚህ አይነት ችግር የምናሳይ ከሆነ በጊዜ እርዳታ የሚያስፈልግ ወይ ትቼ እሄዳለሁ ወይ እንዲህ አይነት help ያስፈልጋል ብላችሁ አልቲሜተም ስጡን። ባለቤትሽ ሰካራም እንደሆነ እያወቅሽ የሚሰክር ሰው ምን ሊያደርግ እንደሚችል መገንዘብ አለባችሁ። የሆነ ባህሪ የሚያሳይ ሰው አስቀድሞ ያሳያችኋል እኮ። በአንዴ እኮ አይጀምርም ነገሮች ስታዩት ማለት ነው። ያንን ሰው ያኔ ሰፖርት ማድረግ ሳትፈልጉ በኋላ ግን ነገሩ ከሆነ በኋላ ቤተሰቦችን እንዳይሆን ልጆቹ እንትን እንዳይሉ ምናምን አዝኜለት ነው ምናምን ምህረት አታርጉ። ከምሬ ነው። በቃ ያኔ ሂዱበት እስከ መጨረሻ። ያ ሰው መማር ካለበት ይማራል። ያኔ ይማራው ላችሁ። እኛን እልህ እየተገባባችሁ መቼም አናስታውስም ጥሩ ነገሩ። እኛም እኮ አሁን በቃ ሶሻል ሚዲያ ላይ እየተመጣ የሴት ልጅ ጥቃት ሲባል ሁላችሁም እየመጣችሁ እንደዛ እንትን የምታወሩ ከሆነ ምንድነው የሚመስለው? የባሰ አሁን ጤነኛ ሪሌሽንሽፕ ያላቸው ሰዎች ራሱ መጣላት ነው የሚጀምሩት። ሪሌሽንሽፕ እየተፈራ ነው የሚመጣው እና በዛ ምክንያት ደግሞ ሰው ምን ዋጋ አለው መግባት አያስፈልግም እየተባለ በቃ እየተፈራራ ይኖራል ማለት ነው። እና መስመር የምታረጉበትን ነገር ወቁት። የማትደራደሩበት አቢዩዝ የማትደራደሩበት ከሆነ በሰላም ላይ ትችላላችሁ። አይ እኔ ሌላ ደረጃ እንዴት አልፈልግም ከዚህ በኋላ አብቅተናል ማለት ትችላላችሁ። ግን አንዳንዶቻችሁ ቶለሬት አድርጋችሁ ትኖርና ለኪሆነ የማትፈልጉት ነገር ሲሆን ደን ትወጣላችሁ። ችላችሁ እኔ ብዙ ጊዜ ኤክስኪውዝ ሲደረግ ነው የምሰማው። በኋላ ስንሰማው ራሱ እንዴት እንድናለን። በቃ እንዴት አሁን ሶሻል ሚዲያ ላይ የምንሰማው አንድ ስርዓት ያለው ነገር አልሰማንም። በስነ ስርዓት እንኳን ለኪኖ ሙሉ ለሙሉ በአንድ ሳይድ እንድንሆን ያቸው ለኪኖ አንድ ሴት መጣ ተጎዳው ብላ ስትመጣ በሷ ልክ ደግሞ በዛኛው በኩል ደግሞ ጎኑም ይሆናል። ለምንድን ነው አንድ ላይ ማን ነው በሐሳብ እንኳን አንድ መሆን ማንችለው? ለምን? ቢካዝ የተወዛገበ ነገር ስለሚመጣ። አቢዩዝን መቃወም ካለብን ከጅምሩ ነው መቃወም ያለብን።
መምረጥ ያለባችሁ ዳዝንት ማተር ላይክ ወጣችሁ ሆምለስ እንኳን ብትሆኑ ስፔሻሊ ውጭ ሀገር ያላችሁ ሰዎች ሲስተሙ የገረዳችኋል፣ ያግዛችኋል። አገር ቤት አይደለም ያላችሁ። አገር ቤት ላሉትስ ምክንያት እንስጣቸው። መሄጃ የላቸውም፣ አቅም የላቸውም፣ ወይ ራሳቸውን ማስተዳደር አይችሉም። በውጭው ዓለም ግን ምንድነው ኤክስኪውሳቸው? ቤት ነው የምትፈልጉት፣ ቤት ይሰጣል መንግስት፣ ገንዘብ ነው ይሰጣችኋል፣ በሙሉ ሰፖርት አላችሁ፣ ምንም ኤክስኪውስ የላችሁ። እኔ አብረናችሁ እያለን ልኬ ጎርተናችሁ ከወጣን በኋላ የምታስቡልን አስተሳሰብ አብረናችሁ ከሌለ አታስቡልን። መክሰስ ካለባችሁ ክሰሱ። መጣችሁ ደግሞ እንደዛ አድርጋችሁ ብታወሩ ሌሎቹን ታበረታታላችሁ። እንደዚህ ሆኜ ግን መጨረሻ ላይ እንዲያደረግኩ ስትልክ ነው ፊኒሽኙ በጣም ነው የሚደብረው። ጻድቃን መጫወት ከሆነ ከጅምሩ ሪሌሽንሽፑ ላይ ጻድቃን መጫወት ነው። እና እባካችሁ እህቶቼ አቢዩዝ ምናምን የሚለውን ነገር እላችሁ ካያችሁት ከሰማችሁት ራሱ ማስቆም ትችላላችሁ። ይሄ ውጭ ሀገር ላላችሁ ሴቶች ነው የማወራው። ምንም አይነት ምክንያት የላችሁ፣ ወጣችሁ የራሳችሁን ኑሮ መኖር ትችላላችሁ። እገዛ የሚያስፈልጋችሁ ከሆነ እገዛ መንግስት ጠይቃላችሁ፣ ይሰጣችኋል። በጊዜ ራሳችሁን ማዳን ትችላላችሁ። ግን ልጅ እየጨመራችሁ ማስተካከል ካልቻላችሁ ራሳችሁን ማስተካከል ነው። ታች ወይ ያ ሰው መጥፎ ባህሪ ካለው ከዛ ሰው መለየት የማትፈልጉ ከሆነ በቃ ያንን ሰው የሚያበሳጨውን ነገር አታርጉ። ለምን ወዴት እንደሚሄድ ታውቁታላችሁ። እና በተቻላችሁ መጠን እንግዲህ ማንም አያውቀውም፣ አብሯችሁ ያለውን ሰው ከእናንተ የበለጠ ማንም አያውቀው። ከሱ አልፋችሁ ለቤተሰቦቹ ማሰብ ከጀመራችሁ ፖይንትለስ ነው። ለምን ለእናንተ ካላሰበ እናንተ ለሱ ቤተሰቦች ማሰብ አይጠበቅባችሁ። መጀመሪያ ልጆቻችሁን ነው ማዳን ያለባችሁ። እናንተ ስድኑ ነው ልጆቻችሁ የሚድኑት። እና ፕሊዝ ፌቨር አታርጉልን። ካሁን በኋላ ተናግሬያለሁ። አሳስሩን፣ በቃ አሳስሩን። አሁን እኮ እያልን ያለነው ዮኒ እንደዛ እኮ ነው። በሰላም አንዴ እንትን ካለ በኋላ በሰላም መለያየት ይሻላል እና ሲመታሽ አትቀመጪ እያልን ነው። ሁለት ደግሞ እኛ ያለው አንድ ነገር ልንገራችሁ። ሴቶች እንዲሆንን ብለው ሲወጡ የግራና የቀኝ ጥያቄ አንጠይቅ፣ ተቀብለን ከዛ በኋላ እናጣራ። ብዙ ጊዜ ሴቶች እንዳይወጡ አቢዩዝ ተደርገው መውጣት የማይችሉት ሴቶች ሰው ምን ይለኛል በሚል ያስተዳደግ ጉዳይ አለብን። ገባችሁ? እኛ በተፈጥሮ ኢትዮጵያውያን የራሳችን ገመና የሚባል ችግር ነው ብዙ ነገር ያመጣው እና ሲወጡ መጀመሪያ እንቀበላቸው፣ ከዛ በኋላ ጀጅ እናርግ። የኔ ፖይንት ያ ነው። እንትና 7 ወር ሙሉ ምን ታረጊያለሽ? 4 ዓመት ሙሉ ምን ታረጊያለሽ? ጥለሽ ዋቶችም ብዙ ነገሮች አሉ። ገባችሁ? ያንን ተቀብለን ጀጅ ማድረግ አይደለም፣ ተቀብለን አዳምጠን የመጀመሪያውን ንግግር ማዳመጥ። እኔ እሷን የተናገርኳት በምን ምክንያት ነው? ከእርግዝና የጀምሮ ይመታኛል አለች። ስንት ዓመት እንደሆናቸው ረጅም ጊዜ ነው። የ14 ዓመት ልጅ አለ። ገባችሁ? ከዛ ደግሞ 6 ወር እርጉዞኜ መታኛለች። እሱን ስትተውለት መጨረሻ ላይ ወልዳ ደግሞ ከደረጃ 7 ደረጃ ሙሉ እየቀጠቀጠ አውርዷት ኮማ ገብታ ነው የወጣችው። ይቅር አልኩት የሚለው ሲመጣ ነው ኢሞሽናል የሆንኩት። ተረዱ። አንዳንዴ ከሞትኩ በኋላ እኔ ይቅር ብለው ለሱን አንዳንዴ ይቅር የሚባል ነገር አለ፣ ይቅር የማይባል ነገር አለ። ለልጆቼ ስል የምትሉት ከሆነ ለልጆቻችሁ ስትሉ መኖር ካለባችሁ ከመጀመሪያ መለያየት ትልቁ። ገባችሁ? ካለበለዛ ደግሞ በወጣ ደግሞ እንደዚህ አድርገው አፋፌን ብለው ቅስሜን ሰብረው ልጆቼ ሲም ቢሰሙ ይሄ ያለ ወቁ ለልጆቻችሁ። አሁን ይኸውላችሁ እሱ በተናገረው ቤተሰቡ ልጆቻችን ተሸማቀቁ፣ ዩቲዩብ ላይ በተለቀቀው እያሉ ነው ቤተሰቦቹ። መጀመሪያ እጅ ሲያነሳ እነሱስ አያቁም? ሴት አቢዩዝ ሲያረጋ አያቁም? እነሱ አያገሉትም ነበር መጀመሪያ? ይሄ ነው ፖይንቱ። ሁላችንም በራሳችንና በልጆቻችን ሲደርስ ነው ዝም የምንለው። እኔ አሁንም የምናገረው ነገር እንውጣ፣ እንናገር፣ ሴትን እናበርታ። በውሸት ከወነጀለችው መዋረዱ አይቀርም። ገባችሁ? መዋረዱ አይቀርም በውሸት ከወነጀለችው። ግን መጀመሪያ ሴት ልጅ የኢትዮጵያ ባህል ታውቁታላችሁ። እሱን አሸንፋ ተደበደብኩ ብላ ስትወጣ እስካሁን ምን ታረጊ ነበር? ይሄን ሁሉ ወር ሲደበድብሽ የምትሉ
እረፉ። በቃ አስተያየት አትስጡ፣ ዝም በሉ። በቃ ዝም ማለትም እኮ አንድ እንትን ነው፣ ትልቅ ክብር ነው። የኔ ፖይንት ያ ነው። ስለዚህ እኔን ተረድታችሁኛል። እኔ ጀጅ እያረኩ አይደለም። ሴቶችን ነው ደፋሪንና ደብዳቢን የምትደግፉ ሴቶች አላችሁ። በቃ ዝም በሉ፣ እኛ መታችሁ አስተያየት አትስጡን። የኔ ፖይንት ያ ነው። እና ይቅርታ ኢሞሽናል ሆነው አንዳንዴ በቃ አይኔ ያፈጠጠ ነገር ላይ እያለን እንደዚህ አይነት መገታከት ላይ ለምን እንገባለን ነው? እኔን እኮ ለማሸማቀቅ ሸርሙጣ ብሎ የሰደበኝ ሰው ነው። ምንድን ነው የምታወሩት? እሱን ወንድ ብላችሁ ትደግፉታላችሁ? እኔ አይ ዶንት ኬር። እንደ ቁንጅናዬን ነገረኝ። የኔን ኮንፊደንስ ለመስበር በጣም ብዙ ማይልስ መሄድ አለበት። ግን አደባባይ ወጥቶ ነው ማንነቴን ይቅርታ የጠየቀው። እራሳችሁን ሆናችሁ ውጡ፣ አትፍሩ ነው። ቅድም በመጣችሁ ልጅ ደግሞ የተናገርኩት ኢትስ ኦኬ ይቅር ብየዋለሁ ስትል ኦኬ እኔም እንደዚህ ብዬ ይቅር ማለት እችላለሁ ማለት ነው የሚል ከዘር እኮ ዝም ብለው የሚያዳምጡ ሴቶች አሉ። አቢዩዝ ላይ አሉ። ሶሻል ሚዲያ በደንብ ኢንፍሉዌንስ አለው። እያንዳንዳችሁ ወቁት። ኢንፍሉዌንስ በደንብ አለው። ልንገራችሁ፣ ይሄ ምን ያመጣል? ፍርድ ቤት አይደለም። አዎ ፍርድ ቤት አይደለም፣ ግን ያን ሰው ኤክስፖዝ ማድረግ እንችላለን፣ ማግለል። እኛ እኮ አሁን አቅፈን እየተቀመጥን ነው ደፋሪውንና ደብዳቢውን። ለዛ ነው እኮ እየገባ ሴት እየጀነጀነ እየሳቀ አንቺን ብጠብስሽ ምናምን እያለ ነው ፕራውዶ ነው የሚያወራው። አሁን ይሄን እናስቀር ነው፣ አብረን አንቀመጥ ነው። በቃ የኛ ፖይንት ያ ነው። ስለዚህ ለመውጣት ደግሞ ዮኒ የፈለገ ቢሆን እንኳን አይደለም አንድ ኢትዮጵያዊ የአሜሪካን ዜጋ የካናዳ ዜጋ ሆና ስንት ዓመት ሙሉ አቢዩዝ እየተደረገች መውጣት አቅቷ ስንት የተሰቃየ ሴት አለች። መጀመሪያ ናርክሲስት ወንድ ጭንቅላትን ነው የሚጫወተው። ጭንቅላትን ኮንትሮል አድርጎ ነው። ስለዚህ ምንም አይደለም። እኛ ግን የፈለጉትን ያድርጉ። ይሄን ሰውዬ ግን አሁን ለምሳሌ መጣ ቀድም ላከ አስገቡት፣ አናስገባም። ዲስ ኢዝ አወር ፓወር። ገባ? ይሄ ነው ፓወራችሁ መሆን ያለበት። አናስገባም። እኔ ቤት ካልገባ፣ ማርዬ ቤት ካልገባ፣ አንዷ ቤት ካልገባ አትሊስት 4 ሰው አገለለው ማለት ነው። እዚህ ጋር ስንት ሰው አለ? 300 ምናምን ሰው አለ። እናንተም እንደዛ አግልሉት። ይሰማ። ምንድነው የሚሰማው? እንዴት እንደደበደባት እንዲናገር ነው እንዴ? ውጭ ሀገር እኮ ኢትዮጵያ እኮ ስላልተከበረ እንጂ እናንተ ሀገር እኮ ባል ራሱ ባልና ሚስት ሆኖ አብሯት ሲተኛ ካልፈለገች ደፈረኝ ማለት ትችላለች። እንዲህ አይነት ህግ ያለበት ሀገር ነው ውጭ ሀገር። ግን ይሄንን ሲጫወት ስንት 4 ዓመት ሙሉ ነው የያዛት። የድሮ ባሏ እንዲህ ነበረ፣ ዱርዬ ነበረች፣ አጭዌ ናት። ይሄንን ምክንያት አታደርጉ። ይሄ ለሴት ልጅ መደብደቢያ በቂ ምክንያት አይደለም። ልጃችሁን ጀጅ ሰው ቢያረግባችሁ በልጃችሁ አንገት ትሰጣላችሁ። የሌላ ሴት ልጅ ግን የሌላ ሰው ልጅ ስትሆን እንዲህ ትላላችሁ። እረፉ አበሻ። ይሄ ነው የኔ ፖይንት። አመሰግናለሁ። በቃ ሰብጀክቱን አንልቀቀው ነው። ልጅቷ ብረዳት ደስ ይለኛል፣ ግን ሺ ኦልሬዲ ሄርፐል ሰርፍ ራሷን ረድታ ወጣች እኮ። አያችሁ አይደል? ይቅር አልኩት፣ ኑሮዬን እየኖርኩ ነው። እኔ ግን ምን ብያታለሁ? ነገ ህይወትሽ ላይ ሌላ ወንድ ቢመጣ ተመልሶ መጥቶ ነው የሚያጠቃሽ። ምክንያቱም እንዲህ አይነት ሰው እሱ የጣለውን ሰው ሲያነሳበት አይወድም። አሁንም የእንግሊዝ ህግ ስለያዘው ነው እንዳይወጣ ብሎ ነው ከዛ ሀገር የራቃት። እንዲህ አይነት ወንዶች አይለቁም ነው። ስለዚህ እኔ አሁን እዚህ ጋር አስተያየት ያልሰጡ ልጆች አሉ፣ ዝም ብለው እየጠበቁ ነው ከይቅርታ ጋር። በተለይ በጸሎት ልታወራ ትፈልጋለች። አሁን ታወሪያለሽ፣ የግል እንዳናረገው ነው። እባካችሁን ሴቶች፣ ልጆቻችሁን ደግሞ ይሄ ቲኔጅ ያላችሁ እባካችሁ አውሯቸው፣ በደንብ አውሯቸው፣ ቦታ ስጧቸው፣ አዳምጧቸው። ምክንያቱም አቢዩዝ የሚጀምረው በቀጥታ በዱላ አይደለም። የሚይዙትን ጓደኛ እዩ፣ አዳሩ። በቃ ይሄ ነው የምላችሁ እና አመሰግናለሁ። በጣም ወሬ ያበዛው መሰለኝ፣ ይቅርታ። ያሰማልን። አንድ ሀሳብ ልስጥበት። ሀሳቤን የሰጠሁት በሌላ ተያዙት። ዮኒ ኮንሲኩዌንሱን መቀበል መቻል አንድ አለባቸው። ካንተ የተረዳሁት ነገር አለ፣ ክሊር አድርግልኝ ማለት ነው። ይቅርታ ጉንፋን ስለያዘኝ ነው። እናንተም ተረዱን ላልከው ነገር እኔ የተረዳሁበትን ነገር አንዳንዶች ስላልተረዱ ትንሽ እንትን ልበልበት እና ተረዱን ያልከው ውሳኔ ወስነን ዱላ እስክናደርስባችሁ ድረስ ላይክ አንዳንድ ሴቶች ታውቃለህ፣ አብረው የሚደባደቡም አሉ፣ እንዲደበድባቸውን መንገድ የሚከፍቱ አሉ። ላይክ አንተ እንደተናገርከው አሁን አንድ ሰው ሰክሮ ከመጣ ያ ሰው በቃ
ቢቻል ከዛ ሰው ጋር ለመገናኘት ወደ መኝታ ቤት ወደሚተኛበት መስመር ማለት በቃ ጎበዝ ሴት ወይም ራሷን ከእንደዚህ አይነት ነገር መጠበቅ የምትችል ወይም ጠንካራ ሴት የሰከረ ባሏን በስነ ስርዓት ነው ማስተኛት ያለባት። አት ዘ ኔክስት ዴይ ለምን እንደዚህ ሆነ ቀጣይ የራሳቸው የሆነ ዲስከሽን ይኖራቸዋል። እና አንዳንድ ሴቶች ዮኒ ሊል የፈለገው የሚመስለኝ ከዚህ አይነት ነገር ከመዳረሳችን በፊት እናንተ ማስቡልን አንዳንድ ሴቶች ስላሉ ነው። ራሴን በሆነ ሰዎች በፋሚሊ ማቃቸዋሉ ላይክ ዱላም ተቀብለው የሚኖሩም አሉ። ያንቺንም ሀሳብ ደግሞማ እቀበላለሁ የቤብ ማለት ነው። ግን ሴቶች ሁሉ እንዳንቺ አሁን የምትናገራቸው ነገሮች ደስ ይላል። ከዛ ሁሉ ህይወት ወጥሽ ሊሆን ይችላል ዛሬ ራስሽ ላይ ቆመሽ ምናምን ብቻ የሆነ ነገርሽ ፓወርሽ ንግግርሽ ምናምን የምትጠቀሚያቸው ወርዶች በጣም ደስ ይላሉ። ግን ይህን ሁሉ አንቺ የምትያቸውን እየሰራሽበት ከሄድሽ ኢንድ ኦፍ ዘ ዴይ ምናልባት ሴቶች እንዳልሽው ከአንድ ሰው ሁለት ሰው እያለ ብዙ ሰው ማትረፍ ትችላለሽ። እንትን ቀጥይበት፣ ጥሩ ንግግር ነው። ግን አንቺ እንደምትያቸው አይነት ሰዎች ማግኘት ግን እጅግ በጣም ከባድ ነው እጅግ። ምክንያቱም አንዳንድ ሴቶች በብዛት ፋይናንሻሊ ብለው ተቀምጠው የሚኖሩ አሉ። አንዳንዶች ለልጄ ብለው ልጄ አባት እንዳይኖር ከልጄ አባት የሌላቸው ልጆች ማሳደግ አልፈልግም። አንዳንዶች ደግሞ ለሞራል እንትና ፈታች ላለመባል። ይህ የብዙ ሰው በዙሪያ ያሉ የማውቀው ታሪክ ስለሆነ ነው እንትን የምለው እና የምንናገራቸው ነገሮች ሁሉ ብንጠነቀቅ አሪፍ ነው። ፕላስ ደግሞ ባንፈርድ። ምክንያቱም እያንዳንዱ ሰው ቤት የተለያየ ነው። እያንዳንዱ ሰው ታሪክ የተለያየ ነው። ስለ ማንነቱ አሁን ሰሞኑን የተነሳችው ልጅ የገዛ እህቱ ታይ ብላታለች። እኔም በፋሚሊ ታይ ብየው ህይወቱ የተበላሸ ሰው አውቃለሁ። ተው እየተባሉ ሴቶች እየገቡ ህይወታቸውን የሚያበላሹ አሉ። በፋይናንሻል ብለው የሚገቡ ሴቶች አሉ። መልኩን ብለው የሚገቡ አሉ። የእንትና ሚስት ዋው እንድትባል ባሏ እኮ ዋው እንድትባል ተብላ የምትገባ ሴት አለች። ሰው ለነሱ ነው ትምህርት መስጠት ያለብን ብዬ አስባለሁ። ፕላስ ሴት ልጅ በራሷ መቆም አለባት። ፋይናንሻሊ ነው ስፔሻሊ በውጭ ዓለም የፋይናንሻል እጥረት ነው አብሮ ሊያኖር የሚችለው ተቻችሎ ሊያኖር የሚችለው። እየተመታች የምትኖር አንዴ መታት ሁለቴ መታት አይደለም የሚሳድብ የባለጌ ስድብ የሚሳድብ ቤተሰቦቼን ተች የሚያደርግ ሰው በእኔ ህይወት ውስጥ ሊኖር አይችልም። ያ ግን እኔ ብቻ ነኝ። ወይ ማሚ አይደለችም፣ ወይ ሲስተር አይደለችም፣ ወይ ሳምበዲ አይደለም። በቃ ያ እኔ ነኝ፣ የኔ ባህሪ ነው። አንድ ሰው ደግሞ የፋይናንሻል እጥረት ኑሮበት ልጆቹ ስንት ቤት ውስጥ ቤት ይቁጠረው ስንት ችግር ያለበት አለ በቤት ውስጥ የቤት ኪራይ የሚክፈልላት እየደበደባትም ልትኖር የምትመርጥ ሴት አለች። ያች ምንድናት? የምታሳዝን ሴት ነች። የምታናድድም ጄጅ የምትደረግም ሴት አይደለችም። በቃ አንዳንዴ ደግሞ ሰው ቢያውቅበት ወይም ሴቶች ቢያውቁ ብዬ እንደራሴ ሴት ነኝ ባስብ ሴቶች ቢያስቡ ብዬ የማስብ ፈጣሪም ቢንጠጋ ከሰው ከወንዶች አይደለም ከፋሚሊም በላይ ከማንም በላይ በቃ ከሰው በላይ ፈጣሪም ብንደገፍ ከዛ ስትሮንግ ሁነን የስራ ኦፖርቹኒቲዎችን እየመረጥን ቤት ውስጥ ብዙ ስራ ይሰራል፣ ውጭ ብዙ ስራ ይሰራል። ያን ነገር ብናደርግ ከዛ ደረጃ አንደርስም። ወንዶቹም ያከብሩናል። አይደለም መማታት መሳደብ አይኖርም። አንዳንዴ እኮ ወንድ ሰርቶ ምንም ለውጥ ሳይኖረው ሲቀር ቤት ውስጥ ቁጭ ብላ ስትጠብቀው ተናዶ በቦክስ የሚል ወንድ ደግሞ አለ። ያም ደግሞ ትክክል ነው። እሱ ሰርቶ እየመጣ እሷ ስታልል የምትውልም ሴት አለች። የሆነ ነገር ሆነ እሱም ሰው ነው። ላይክ አንዳንዴ ለወንዶች መመታት አለባት እያልሽ ነው። ትክክል ነው የምትይው። እንዳትመታ ማድረግ አለብን። ትክክል ቤት ያስቀመጣት መርጧት ነው። ኖ ሊስትንማ ልክ ነሽ። ቆይ ሊስትን አንድ ልንገርሽ፣ እንዳንመታ ግን ማድረግ የራሳችንና የራሳችን ፋንታ ብቻ ነው። ማንም እዚህ ጋር አይቆምልንም። ይኸውልሽ አንቺ ባፍ ቀላል ነው አልሽው እኮ እራስሽ ሰው ላይ ባንፈርድ ብለሽ አሁን እየፈረድሽ ነው። አልፈረድኩም። እኔ እኮ ፍርዴን እያቃናሽ አንዳንዴ በራስሽ አትጂ። እኔ ልልሽ የፈለግኩትን ሰምተሽኛል አይደል? እንችላለን። ይሄ ጄጅ አይደለም። በቃ አንድ ሴት ልጅ አይደለም እየተመታች እየተሰደበች መኖር የለባትም። ላውድ ስለሆኑ ማውራት ስለማልችል ነው። ሚዩት ግን ያ የራሷ ዲሲሽን ነው። እማ ነገርኩሽ እኮ በፋይናንሻል ችግር፣ በሰው ሞራል ችግር ቤተሰብ ምን ይለኛል፣ ጓደኛዬ እንደዛ ድል ተብዬ ተድሬ እንደዛ ተብሎ ያ ሁሉ ጋጋታ መጦልኝ ያ ሁሉ እንደዛ ተብዬ ኖ ተብላ ስንት ተጨንቃ የምትኖር ሴት አለች። ግን ያ መሆን የለበትም።
ቢቻል አልኩሽ እኮ ጄጅ ኖ እያደረኩ አሁን አይደለም። እኔ ይኸውልሽ እናት አንዴ ላቋርጥሽና ያልሽውን ሀሳብ ነው እዚህ ጋር ቃል በቃል ነው አሉ ከታችም ሴት ልጅ ምን ያደርግ ወንድ ልጅም ቁጭ ብላ ቤት ውስጥ ስትጠብቀው ተናዶ ሲገባ ይመታታል። ያም ትክክል ነው ስላልሽ ነው። ይሄ ማለት ነገ ገባሽ ሲያገኛት ስራ አጥቶና ይሆናል ያገኛት ወይም ልጅ እያሳደገች ነው ስራ ይፈታችሁ። ያ ደግሞ ትልቅ ስራ ነው። 30 ደቂቃ ልጅ ያዝ ቢባል የማይሰውዬ ቀኑ ሙሉ ልጅ ይዛ ቤት ውስጥ ሰርታ የምትጠብቀው ሴት እኮ የራሱ ስራ ነው። ምግብ አብስላ መጠበቅ ገባሽ? አንዳንዴ ስንናገርም አፋችንን ቆጠብ እናድርግ። ትክክል ነው አይባልም። ዱላ በምንም ምክንያት በቃ መደገፍ የለበትም ነው የኔ ንግግር። ተለያይቶ መለያየት ግን ዱላን ደግፈው ደግሞ የሚኖሩ አሉ። እኔ ስለማቅ እኮ ነው የምነግርሽ። እሷን ስለሷ አይደለም የምናወራው። መውጣት አቅቷት የምትዳክራለች። አዎ መውጣት አቅቷት እኮ አሁን እኮ ብለሻል። ስለዚህ ለዛ ነው የምልሽ ሁለት ሐሳብ አትሁኚ። ወንድ ልጅ ሲመታ መደገፍ የለብንም። ልጆቻቸው የሚደግፉ እናቶች አሉ። ደጋረካት እንኳን አልካት የሚሉ አውቃለሁ እኔ። ደግሞ እሱን ልንገርሻ፣ ይሄ ደግሞ ማለት ሴት ልጅ እሷ የላትም ማለት ነው። ወንዱ ብቻ ነው ትክክል። ሴቷ ተድራ ሄዳ ግን ተደብድባ ስመጣ ልጄ እንደበደባት ባሏ ብላ ትወጣለች። ከቤት ነው መጀመር ያለብን ሁላችንም። ትክክል የሚባል ስለ ዱላ እናቁም። የኔ ንግግር ያ ነው። ጀጅመንታል እናቁም። ምክንያቱን ምንጩን ከዮኒ ሀሳብ ተነስቼ ነው የምነግርሽ። ተረዱኝ ያለው ምክንያት ይሄ ነው። ላይክ እሱ የተረዳበትን መንገድ አንዳንዶቻችሁ ስላልተረዳችሁት በሚለው እኔ በገባኝ መስመር ስለሄድኩልሽ ነው። ይኸውልሽ አይደለም ዱላን አልኩሽ እኮ አይደለም ዱላን ስድብን መሆን የለበትም። ትዳር ማለት ተከባብሮ የሚኖርበት ህይወት ነው። ከማታውቂው ሰው ጋር በቃ ዱላን አታሽሙኑት ነው የኔ ደግሞ ህግ። የኔ ደግሞ ዱላን አታሽሙኑት። እኛ ማንም ለሊና በነገራችን ላይ አሽሙን አይደለም ከግማሽ ስለመጣሽ ነው ስለ ሊና ነው የቆምነው። ይኸውልሽ እናቴ ሊናን ጀጅ እያደረግናታል። ለሊና ቆመን ነው እዚህ ጋር እያወራን ያለ ነው ሁላችንም። ለምን መውጣት ያልቻለችበት ምክንያት ይኖራል። ገባሽ? ወንድ ልጅ መጀመሪያ ዮኒ ተናግሮታል። ሜንታልሽን ነው የሚጫወትበት። ማንም ሰው እንደሌለሽ ከኔ በላይ ማንም እንደማያይሽ እያለ ሜንታልዋ ላይ ለምን ስለምትወደው ታምነዋለች። ሴት ልጅ ስትወድ ደግሞ ኮንፊደንሷን የሚያነሳው የሚሰብረውም ወንድ ልጅ ነው፣ አብሯት ያለው ነው። ፖይንቱ ያ ነው። ያንን ከሰበረ 4 ዓመት በኋላ መቀጥቀጥ ጀመረ ማለት ነው። እሱ እኮ ይሄ መጀመሪያው አይደለም፣ ሌላም ሴት ቀጥቅጧል። የሱም የልጁ እናትም ታንቃሞታለች የዛሬ ወር። እኛ እኮ በዚህ ሁሉ ምክንያት ሆልዶን አንዴ ልንገርሽ። እሺ እሷ ልጅ አሁን ማለት ነው እኔም ሰምቻለሁ እንደ ሴት አይደለም፣ በጣም ታሳዝናለች። ይሄ እንግዲህ እግዚአብሔር በቃ በህይወቷ ይሄ ሀፕን ያርግ ተብላ የተፈጠረች ነች። ብዙ ሰው ትምህርት ልትሆን ትችላለች። በጣም ትክክል ትምህርት ለሚወስድባት ጎበዝ ሴት ከሆነች አንድ ሴት ልጅ ብዙ ትምህርት ከዚች ልጅ ልትወስድ ይገባል። ልጅቱ ሊስን ራሷን አንቃ ስትገል ለሱ ቮይስ ሜል አድርጋለታለች ልጇን አደራ ብላ። አንቺ ደግሞ አሁን እግዚአብሔር በህይወቷ እንዲህ ሀፕን ያድርግ ተብሎ የተፈጠረች ናት ማለት ምን ማለት ነው? እሺ ላስረዳሽማ። ይኸውልሽ አንዳንዴ እድል የሚባል ነገር አለ ከሰው የሚጥልሽ ገብቶሻል። አሁን እሷን እህቱ ምን አለቻት ከሰማሁት አንጻር እኔ በሆነ ተቆራርጦ ነው የሰማው። የቲክታክ ተጠቃሚ